በሚል ርዕስ እየተካፈላችሁ እንደሆነ በየሳምንቱ ሰማለሁ ከፓስተር እና በተለይ ደግሞ በጸሎት ወደሱ መጮህ በሚል ሐሳብ ትኩረት አድርጋችሁ እንዳያችሁ ሰምቻለሁ። ዛሬ ሌላ ወደ እግዚአብሔር የምንጮህበት አንድ መንገድ አለ፣ እሱን አካፍላችኋለሁ። በጾም ደግሞ ወደ እግዚአብሔር መጮህ፣ በጾም መጮህ ወደ እግዚአብሔር ኢሳይያስ 58ን ቤታችሁ ሙሉን ገብታችሁ ታነባላችሁ። እኔም አልፎ አልፎ አነሳዋለሁ። ቁጥር 9ንና ቁጥር 14ን አነብና ከዛ ከአዲስ ኪዳን ማቴዎስ ወንጌል ምዕራፍ 6 ቁጥር 16ን ደግሞ አነብና በዝርዝር እናያለን። የኢሳይያስ 58 ቁጥር 9 በዚያ ጊዜ ትጠራለህ እግዚአብሔርም ይሰማሃል፣ ትጮሃለህ እሱም እነሆኝ ይልሃል። አሜን። ኢሳይያስ 58 ሙሉ ስለ ጾም ነው የተነገረው። በመሃል ትጮሃለህ በጾም ማለት ነው። ምን ይልሃል እሱ? እነሆኝ ይልሃል እግዚአብሔር። ቁጥር 14 በዚያ ጊዜ በእግዚአብሔር ደስ ይልሃል፣ በምድር ከፍታዎች ላይ አወጣሃለሁ፣ የአባቶችን የያዕቆብ ርስት አበላሃለሁ። የእግዚአብሔር አፍ ተናግሯልና፣ እቺን በጣም ስለወደድኳት ነው። የእግዚአብሔር አፍ ተናግሯልና። ይሄን አሁን የምንናገረውን ሁሉ የተናገረው የእግዚአብሔር አፍ ነው። ማቴዎስ 6 ቁጥር 16 ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህን ታጠብ። በስውር የሚያይ አባትህም በግልጥ ምን ይከፍልሃል፣ በስውር ይሰማሃል፣ በአደባባይ ይከፍልሃል። በተለይ ኢየሱስ ማቴዎስ 6:16 ላይ ስለ ጾም ሲናገር ስትጦሙ ብሎ ነው የሚጀምረው። ስትጦሙ ማለት ጾም ያስፈልጋል አያስፈልግም ብሎ አይደለም የሚጀምረው ኢየሱስ። ቤተክርስቲያን ስትመጡ ማለት መጣችኋል ማለት ነው። ስለ መምጣትና ስለ አለመምጣታችሁ አይደለም ማለት ነው። ስትመጡ ታመልካላችሁ፣ ስትመጡ የእግዚአብሔርን ቃል ትሰማላችሁ። ስትጦሙ ነው ያለው ኢየሱስ። ያው ጾም ያስፈልጋል አያስፈልግም የሚል ክርክር እንደው ካለ ኢየሱስ ከዛ አልጀመረም ለማለት ነው። ያው ከየት እንደመጣን ብዙዎቻችን ስለምናውቅ አንዳንዶቻችን ጾምን ሁዳዴ ላይ ፖዝ አድርገን የመጣ ነው፣ ዓርብ ሮብ ላይ ፖዝ አድርገን የመጣ ነው፣ ዛቁመ ነው ማለት ነው የመጣ ነው። እና ዛሬ ሶስት ነገሮች አይተን እንጨርሳለን ቶሎ። መጀመሪያ ጾም ምንድነው የሚለውን እናያለን። ከዛ የጾም ዓላማ ምንድነው የሚለውን እናያለን። ከዛ ደግሞ የጾም ጥቅም ምንድነው የሚለውን እናያለን። ጾም ካስፈለገ ስትጦሙ ብሎ ኢየሱስ ከጀመረ ምን ማለት ነው? ጾም በጣም የታመቀ ጭምቅ ያለ ትርጉም ልንገራችሁ። ጾም ለትክክለኛ መንፈሳዊ ዓላማና ውጤት በፍቃደኝነት ለተወሰነ ጊዜ ከምግብና ከሚያስደስቱ ልምዶች ራስን ማግለል ነው። እዚህ ትርጉም ውስጥ 5 ዋና ዋና ቃላቶች አሉ። ለነገሩ እነሱ ራሳቸው 5ቱ ተደምረው ነው ትርጉም የሆኑት። እያንዳንዱን ስለምነግራችሁ ትርጉሙን መጻፍ የተቸገራችሁ ሰዎች ይደገምላችኋል። ጾም አንደኛ ለትክክለኛ መንፈሳዊ ዓላማ አለው። ጾም መንፈሳዊ ዓላማ አለው። ዓላማ ብቻ ሳይሆን ለትክክለኛ መንፈሳዊ ዓላማና ምንድነው ያለው? ውጤት ይከፍልሃል ብሏል ኢየሱስ። ይከፍልሃል፣ ጠቀሜታ አለው ጾም። የሚገርም መንፈሳዊ በረከት አለው ጾም። አካላዊ በረከትም አለው ጾም፣ አካላዊ በረከትም አለው። ስለዚህ ሁለተኛ ውጤት የምትለው ቃል ናት ቁልፍ ቃል። ሶስተኛ በፍቃደኝነት መጽሐፍ ቅዱስ ስለ ጾም ሲናገር ጾምን ቀድሶ ይላል። አንድ ጊዜ የዮሐንስ ደቀ መዛሙርት መጡና እኛም ሆነን ፈሪሳውያን እንጾማለን
ያንተ ደቀ መዛሙርት ደግሞ የማይጾሙት ለምንድነው ብለው ሲጠይቁት ኢየሱስ ተናዶ እንዴ እናንተ ትጾማላችሁ እንዴ እኛም መጾም እንጀምራለን አላለም ጾም ፉክክር አይደለም ጾም በፍቃደኝነት የምንቀድሰው ነው ይሄ ማለት የማህበር ወይም የጉባኤ ጾም የለም ማለት አይደለም ግን ያም ቢሆን በፍቃደኝነት ራሳችንን የምንቀድስበት ነው ጾም ሌላው ለተወሰነ ጊዜ ይላል ጾም በጊዜ ገደብ የተወሰነ ነው የተለያዩ ሰዎች በመጽሐፍ ቅዱስ ጾመዋል 18 ሰዓት ይጾማል 18 ሰዓት ማለት ግማሽ ቀን ማለት ነው ከእራት እስከ ምሳ ሰዓት የጾመ አለ 24 ሰዓት የጾመ አለ እንደ ዳዊት 3 ቀን የጾሙ አሉ እና አስቴር የነነዌ ህዝቦች ሰዎች 3 ቀን በተለይ ሲጾሙ ውሃም ሳይጠጡ ነው የሚጾሙት ያለ ውሃ 3 ቀን መጾም ይቻላል ከዛ በላይ ግን ውሃ መጠጣት ግዴታ ነው ግን 3 ቀን መጽሐፍ ቅዱስ ላይ የመጨረሻው በነገራችን ላይ ሳይንሳዊም ነው ለ3 ቀን ሰው ውሃ ሳይጠጣ መቆየት ይችላል 7 ቀን የጾሙ ሰዎች መጽሐፍ ቅዱስ ላይ ያሉ 21 ቀን የጾሙ አሉ እነ ዳንኤል 21 ቀን አንዳንድ ሰዎች የዳንኤል ጾም ነው አይደለም ብለው ይከራከራሉ ምክንያቱም ምዕራፍ 10 ላይ አዘን ነበር ስለሚል እና ከተወሰኑ የምግብ አይነቶች ስለሆነ ራሱን ያገለለው ያ ጾም ነው ወይስ አይደለም የሚል ክርክር ቢኖርም ግን 21 ቀን ጾም አለ ሌላው ግን መጽሐፍ ቅዱስ ላይ የምናገኘው የ40 ቀን ጾም ነው ለ40 ቀን ደግሞ ከምግብ ማለት ነው ከምግብ ለ40 ቀን መከልከል ብዙ ሰዎች የኢየሱስ ጾም ከምግብ የተከለከለ ምክንያቱም በ40ኛው ቀን ተራበ ስለሚል ማለት ነው ከምግብ የተከለከለ ጾም ነው ብለው ያስባሉ ነገር ግን 40 ቀን ከውሃም ከምግብም እንዲሁ ማለት ካለ እግዚአብሔር ምሪት ግን አይጾምም በተለይ ማለት ከውሃ ጭምር ማለት ነው ከምግብ ግን ይቻላል ይሄም የሚገርማችሁ ሳይንሳዊ ነው ሰው ከ40 ቀን በኋላ ምግብ ካላገኘ ራሱን ይበላል ነው የሚሉት እነሱ ስታርቬሽን ማለት ነው ስለዚህ 40 ቀን ሰው ያለ ምግብ መቆየት ይችላል ውሃ እየጠጣ መቆየት ይችላል ግን ሙሴ ኤክሰፕሽናል በልዩ ሁኔታ 40 ቀን ውሃም ሳይቀምስ ደግሞ ምግብ ሳይበላ ቆይቷል ይላል መጽሐፍ ቅዱስ እሱ ደግሞ እግዚአብሔርን ያያየው ነበር በእግዚአብሔር መገኘት በእግዚአብሔር ፊት ስለነበረ በእግዚአብሔር ፊት ስለሚል እንደዚህ በጣም ልዩ ሁኔታ ካልሆነ በስተቀር በእንደዚህ የተወሰነ ጊዜ የሚደረግ ነው ጾም አምስተኛ ከምግብና ከሚያስደስቱ ልምዶች መከልከል ነው ከምግብ የታወቀ ነው ከውሃም የታወቀ ነው ብቻ ሳይሆን ከሚያስደስቱን ነገሮች ጭምር ለምሳሌ ከፌስቡክ ጭምር ለምሳሌ ከፊልምም ጭምር ለምሳሌ ከኳስ ከአርሰናልና ከንትን ጭምር ለምሳሌ ከእንቅልፍም ጭምር ማለት ነው ከምንወዳቸው ነገሮችም መከልከልን ይጨምራል ጾም መጽሐፍ ቅዱሳዊው ጾም ምንል ከሆነ ያ ምንድነው የሚጠቅመን ለምሳሌ ቁርስ ማንበላ ከሆነ የቁርስ የመዝለል የ18 ሰዓት ጾም የምንጾም ከሆነ በቁርስ ሰዓታችን መጽሐፍ ቅዱስ እናነባለን እንጸልያለን የእግዚአብሔርን ቃል እናሰላስላለን በምሳ ሰዓታችንም እንደዛ እናደርጋለን በመትኩ ቃሉን እንበላለን መንፈሱን እንጠጣለን ማለት ነው ስለዚህ ጾም ማለት ለትክክለኛ መንፈሳዊ ዓላማና ውጤት በፍቃደኝነት ለተወሰነ ጊዜ ከምግብና ከሚያስደስቱን ነገሮች ራስን ማግለል ነው ስለዚህ አይነት ጾም ነው የምናወራው እንግዲህ ጾም ዓላማ አለው ብለናልና የጾም ዓላማን በተመለከተ ጾም ከዓላማ አንፃር የተሳሳተ ወይም እኔ ብዙ ጊዜ የከሸፈ ጾም ነው ምለው ሰዎቹ አልበሉም ወይም አልጠጡም ግን የተሳሳተ ዓላማ ይዘው ነው የሚጾሙት ዓላማውን የሳተ ወይም የከሸፈ ጾም አለ ሁለተኛው ደግሞ ትክክለኛ ዓላማ ያለው የሰመረ ጾም ደግሞ አለ ዓላማውን የሳተ ጾምን በተመለከተ ቀደም ባነበብኩላችሁ በኢሳይያስ 58 ላይ ከቁጥር 2 እስከ 5 ድረስ አንብቡ ምንድነው ሲጀምር የሚለው እለት ይፈልጉኛል ይላል እየፈለጉ አይደለም ነው እየጾሙ አይደለም ነው መንገዴን ለማወቅ የሚጓጉ ይመስላሉ ይላል ሆኖም በጾማቸው ቀን የልባቸውን ያደርጋሉ ይላል ከዛ ደግሞ ኮምፕሌን ያደርጋሉ እግዚአብሔርን
አንተ ካልተቀበልከን እኛ ምንድነው የምንጾመው አንተ እኮ ከጉዳይ አልቆጠርከውን ጾማችንን ራሳችንን አዋረድን አላየህንም እኮ ብለው እግዚአብሔርን ይወቅሱታል ከዛ ጾማቸውን ሲፈቱ ደግሞ እንዴት ነው የሚጾሙት ይላል የሚፈቱት ቁጥር 5 ላይ ጾማችሁን በጥልና በክርክር በግፍና በጡጫ በመደባደብ ነው የምትፈጽሙት ይላል በቦክስ ይፈቱታል ማለት ነው ከዛ እግዚአብሔር ምን ይላችኋል ይሄንን ጮት አልሰማም ይላል ይሄ በጾም የተደረገ ጮት ነው ግን ከእንግዲህ ዛሬ እንደምትጾሙት ጾማችሁ ድምጻችሁ ወደ ላይ እንደሚሰማ ተስፋ አታድርጉ ይላል ስለመጮህ አይደለም ነው እየጮሃችሁ ነው ግን አይሰማኝም ይላችኋል እግዚአብሔር ምክንያቱም የተሳሳተ የጾም ዓላማ ይዘው ስለሆነ ከእንግዲህ ዛሬ እንደምትጾሙት ጾማችሁ ድምጻችሁ ወደ ላይ እንደሚሰማ ተስፋ አታድርጉ አዲሱ መደበኛ ትርጉምን ያነበብኩ ስለሆነ ድምጻችሁ እንደሚሰማ ተስፋ አታድርጉ ምክንያቱም ከሽፏል ይላችኋል እና ደግሞ ለምን እንደዛ እንደሆነ በዝርዝር ይነግራችኋል ኢየሱስም በነበረበት ዘመን የሚጾሙ ሰዎች ነበሩ ግን የተሳሳተ የከሸፈ የጾም ዓላማ ነበር የያዙት ማቴዎስ 6:16 ላይ ስትጾሙ እንደ ግብዞች አትጠውልጉ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል ሁለት አይነት የተሳሳተ የጾም ዓላማ እንዳለ ኢየሱስ ይነግረናል የመጀመሪያው የግብዞች ጾም ለመታየት የሚጾሙት ማለት ነው ይሄ በቀጥታ ፈሪሳውያንን ይመለከታል ፈሪሳውያን እንደምታውቁት በሳምንት 2 ጊዜ ይጾማሉ በሳምንት 2 ጊዜ የጾም ቀናቸው ሰኞና ሐሙስ ነው ሮብና ዓርብ አይደለም ሰኞና ሐሙስ ይጾማሉ ሰኞና ሐሙስ ደግሞ የገበያ ቀን ነው እነሱ ሰፈር ስለዚህ ሰው ሁሉ ይሰበሰባል እነሱ ጾም ላይ ናቸው በዛ ቀን ገበያ ላይ አንድ ሰው ፊቱ ጠውልጎ በጣም ደክሞት ረጅም ቀሚስ ለብሶ ጠውልጎ ካገኛችሁት ፈሪሳዊው ልጁ ታሞበት አይደለም የሆነ ነገር ቸግሮት አይደለም እየጾመ ነው ማለት ነው ስለዚህ ለመታየት እንደ ግብዞች አትጠውልጉ እንዴት ተጎርቷል እንዴት ያለች ጾመኛ ናት እንድትባል ወይም እንዲባል መጾም የለበትም ሰው እንደዛ ከሆነ ዓላማው ተሳክቶለታል ዋጋውንም ተቀብሏል አለ ኢየሱስ ምክንያቱም ጾም በእግዚአብሔር ፊት የምንታይበት እንጂ የሰውን ፊት የምንፈልግበት አይደለም ይሄ ማለት ያደባባይ ጾም አንጾምም ማለት አይደለም በቤተክርስቲያን የታወጀ ወይም በተወሰነ የጸሎት ቡድን የታወጀ ጾም ልንጾም እንችላለን ወይም ደግሞ በግላችንም ስንጾም አንዳንድ ጊዜ የጾምን መሆናችንን መናገር አያስፈልግም ማለት አይደለም አንዳንድ ሰዎች እንደዛ ስለሚያስቡ እና ደግሞ በተለይ ደግሞ ጾም የታወጀ ጊዜ ጧት በጣም አሪፍ ፍርፍር ነው የሚሸተን በጣም ነው ማለት ቁርስ ጋብዞን የማያውቅ ሰው ሁሉ ነው የሚደውልልን ዛሬ ቁርስ እኮ ሰው አይጋብዝም ብዙ ጊዜ ምሳ ነው እንደው እና የዛን ጊዜ ሰራተኛችን እንቁላል ፍርፍሩን ከታች ሆና ከኪችን ስታንጫጫው እኔ ዛሬ ጾም ላይ ነኝ ማለት ግብዝነት አይደለም ጌታው ግብዝ እንዳልባል እንግዲህ ታውቃለህ ተብሎ ቁርስ አይበላም ይዛቀን ጾም ከሆነ ምክንያቱም ጾም ውሳኔ ይፈልጋል ጾም ዲሲፕሊን ነው ልክ እንደ ጸሎት እንደተማራችሁት ማለት ነው በጣም የሚገርመኝ ኢየሱስ በጾመበት ጊዜ ታውቃላችሁ አይደል በተለይ ማርቆስ የኢየሱስን የጾም ሁኔታ ሲጽፍ ምዕራፍ 1 ቁጥር 13 ላይ በመረበዳ ከሰይጣን እየተፈተነ 40 ቀን ሰነበተ ይልና ከአራዊት ጋር ነበር ይላል መላእክቱ ማገለገሉት የሚለውን አንብባችሁታል ከአራዊት ጋር ነበር የሚለውን በመረበዳ ነበር ማለት እባብ ነበረ ሌሎች አራዊቶች ነበሩ በጣም ፈተና የሞላበት ጊዜ ነው ያሳለፈው 40 ቀን አሁን አንበሳና እባብ አይመጡም ሌላ ነገር ነው የሚመጣብን በመንጾምበት ጊዜ ግን መላእክቱ አገለገሉት ይላል መላእክት ያገልግሏቸው እኛ ሂሳብ ለማስቆጠር ወይም ደግሞ እንዴት ያለ ጾመኛ ነው እንድንባል አንጾም እንጂ እንደምንጾም መናገር ግብዝነት አይደለም አያችሁ በመንጾምበት ጊዜ ከሰውነታችን ውስጥ መርዛማ ነገሮች ይወጣሉ ስለዚህ ፊታችንን
ያጠውልጉታል ለዛ ነው ፊትን ታጠብ የሚለው በጾም ጠቀሜታ ውስጥ ትንሽ አነሳዋለሁ በጾማችን ጊዜ ከሰውነታችን መርዛማ ንጥረ ነገሮች ይወጣሉ ስለዚህ ፊታችን ላይ ያ ይንጸባረቃል ከቻልን ሻወር መውሰድ አለብን በደንብ የዛን ቀን ሽቶ መቀባት አለብን ጥርሳችንን መቦረሽ አለብን ቅባታችንን ሷሷ አድርገን በጣም በደስታ መጾም አለብን ሁለተኛ የተሳሳተ የጾም ዓላማ ራስን ለማጎሳቆል መጾም ነው ጾምን ሃይማኖት ልክ እንደመቀጣጫ በጾም ውስጥ ድሮ ምናቀው ማለት ነው እየገረፉ ምናምን ስጋን ማጎሳ አይደለም እንደዛ አይደለም ሃይማኖት ጾምን በጣም አስከፊ ጾም ሲባል ራሱ ሰው ጾም ሲባል ፊቱ ራሱ ይለወጣል ጨፈግጋል እንደዛ አይደለም አስፈሪ ነገር አርጎ ነው ሃይማኖት የሳለብን ወይም ደግሞ የተወሰኑ ሰዎች የተወሰኑ አገልጋዮች የሚያደርጉት ተደርጎ እንዲታሰብ ነው የተደረገው ጾም መራብና መጠማት አይደለም ጳውሎስ መራብና መጠማት ለጌታ እና ደግሞ መጾም የተለያዩ ነገሮች እንደሆኑ ነግሮናል አይደል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦምም ይለያያሉ ራብና ጥም ሌላ ነው በመጦም ሌላ ነው ስለዚህ ጾም ይሄ ከጉስቁልና ከመቆሸሽ ጋር መገናኘት የለበትም እና ታዲያ ምንድነው የጾም ዓላማ ትክክለኛ ዓላማው ይሄ ጾም ዓላማ ከገባን የጾም በረከት ይገባል ወደኛ ማለት ነው ስለዚህ የጾም ዓላማ ምንድነው የጾም ዋነኛ ዓላማ እግዚአብሔርን መፈለግ ነው ወደ እግዚአብሔር መጮህ እግዚአብሔርን መፈለግ ነው ማቴዎስ ምዕራፍ 9 ቁጥር 14 ላይ ጾምን በተመለከተ ቀደም ትንሽ ነካ ያደረኩት ያነሳውት ሐሳብ አለ ኢየሱስ የተናገረው በጣም የሚገርመኝ ምንድነው በዚያ ጊዜ የዮሐንስ ደቀ መዛሙርት ወደሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርት ግን የማይጦሙ ስለምንድነው አሉት ኢየሱስ ምን ብሎ ነው የመለሰላቸው መልሱን በደንብ ስሙ ኢየሱስ እንዲህ አላቸው ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ ይችላሉን ነገር ግን ሙሽራው ከነሱ በሚወሰድበት ወራት ይመጣል በዚያ ጊዜ ምን ይላሉ ይጦማሉ ነው ያለው ምን ማለት ነው ሙሽራው ከነሱ ጋር ያለ ማለት ሙሽራው ራሱ ኢየሱስ ነው ሚዜዎቹ ደቀ መዛሙርቱ ናቸው ሙሽራው ከነሱ ጋር አለ ማለት ኢየሱስ ከነሱ ጋር ነው ያለው ስለዚህ ኢየሱስን በሚፈልጉበት ጊዜ በቀላሉ ያገኙታል መጾም አያስፈልጋቸው በቀላሉ ያገኙታል መፈወስ ያቅታቸው አቃተን ይሉታል ይፈውስላቸዋል ሲፈሩ ይጠሩታል አይዟችሁ ይላቸዋል ልንጠፋ ነው ብለው ሲቀሰቅሱት ይነሳል ማዕበሉን ጸጥ ያደርግላቸዋል ወዲያው ሙሽራውን ያገኙታል ሙሽራው ሲሄድ ሙሽራውን የሚያገኙት እንዴት ነው የዛን ጊዜ ይጦማሉ ገባችሁ ምን ማለት እንደሆነ አሁን ሙሽራው ሄዷል ሚዜዎቹ እኛ እዚህ ተሰብስበናል ሙሽራውን ፈልገን ለማግኘት ጦም አንዱ መሳሪያ ነው ወደሱ የምንጮበት ከሱ ጋር ልክ በመድር ላይ በነበረበት ጊዜ እንደነበረው አይነት ህብረት ደቀ መዛሙርቱ ያረጉ እንዲቀጥሉ አንዱ የሰጣቸው ሲሄድ ያደርጋሉ ያለው ይጾማሉ ስለዚህ ጾም የሙሽራውና የሙሽራው የሚዜዎቹ የደስታ ጊዜ የፍስሐ ጊዜ የሚያሳልፉበት እንጂ ሰቆቃ አይደለም ጾም ስቃ አይደለም ጾም በብሉይ ኪዳን ራሱ ፈልጉኝ ሲል እግዚአብሔር ወይም ደግሞ ህዝቡ እግዚአብሔርን ተሰብስቦ ፈለገው ከተባለ ጾም እንደማለት ነው አንድ አይነት ቃል ነው የሚጠቀመው ለምሳሌ ኢዮሳፍጥ ሁለተኛ ዜና ምዕራፍ 20 ላይ ቁጥር 3 ላይ ኢዮሳፍጥ ፈራ አይደለ የሞዓብ ሰራዊትና የአሞን ሰራዊት ተባብረው መጡ ከዛ ምን አደረገ ኢዮሳፍጥ እግዚአብሔርን ሊፈልግ ፊቱን አቀና እግዚአብሔርን ሊፈልግ በይሁዳ ሁሉ ምን አደረገ ጾም አወጀ ነው የሚለው እግዚአብሔርን መፈለግና ጾም አወጀ አንድ አይነት ናቸው እግዚአብሔርን ሊፈልግ ምን አደረገ ጾም አወጀ ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ ምን ያደረገ ነው እየጾመ ነው ከይሁዳ ከተሞች ሁሉ እግዚአብሔርን ምን ያረጉ ይፈልጉ ዘንድ መጡ እንዴት ነው የሚፈልጉት እየጾሙ ነው ስለዚህ ጾም እግዚአብሔርን መፈለግ ነው ወደ እግዚአብሔር
የጾም በረከቶች ምንድናቸው? የጾም በረከቶች አንድ አራት የጾም በረከቶች እናገር በጣም በርካቶች ናቸው። በነገራችን ላይ ኢሳይያስ 58ን አንብቡት ብያችኋለሁ። እዛ ክፍል ላይ አንዳንድ ሰዎች 12 ይላሉ፣ አንዳንድ ሰዎች 13 የጾም በረከቶች በተለይ ከቁጥር 6 እስከ ቁጥር 14 ድረስ ተዘርዝረዋል። እኔ ግን በጣም ጠቅለል አድርጌ አራት የጾም በረከቶችን እነግራችኋለሁ። መጀመሪያው የጾም በረከት መለኮታዊ እርዳታ ለማግኘት ነው። መለኮታዊ እርዳታ የሚፈልግ ሰው አለ? አያስፈልገንም። መለኮት እንደ ግል አያስፈልገንም፣ እንደ ቤተ ክርስቲያን አያስፈልገንም፣ እንደ ሀገር አያስፈልገንም። እዝራ ትዝ ካላችሁ ህዝቡን ከምርኮ ይዞ ሲመለስ በተለይ እዝራ ምዕራፍ 8 ቁጥር 21 ላይ እዝራ በጣም የሚገርመኝ ከምርኮ ህዝቡን ሊመለስ ሲል ንጉሱ ጠየቀው። ምን አለው? ምን ላርግልህ? ሰራዊት ልመድብልህ? ጭፍሮች፣ ሰረገሎች በመንገድ ላይ ሽፍታ ስላለ ሲለው ምንድነው ያለው? እዝራ ምን አለ? አምላካችን ከሚሹን እጆች ሁሉ ያድነናል አለ። ፎከረ። ያድነናል፣ በቃ ያድነናል። እኛ አንፈልግም፣ ፈረስ አንፈልግም፣ ሰረገላ አንፈልግም፣ ሰራዊት አንፈልግም አለና ከዛ አንዳንድ ጊዜ በስሜት ትሉና ቁጭ ብላችሁ ስታስቡት እንዴ ይሄ ነገር ልክ ነኝ እንዴ ትላላችሁ አይደል? ከዛ ቁጭ ብዬ ሳስበው እንዴ በእርግጥ እኮ በመንሄድበት መንገድ ላይ እንግዲህ ከባቢሎን ተመልሰው ኢየሩሳሌም ስለሚደርሱ ረጅም መንገድ ሽፍታ አለ፣ የዱር አራዊቶች አሉና እንዴ ምን ሆኜ ነው አልኩና ከዛ በኋላ ተመልሼ ሄጄ ግን ንጉሱን ጭፍሮችና ፈረሶች መለመን አሳፈረኛል እና ምን አደረገ? ቁጥር 21 ላይ በአምላካችን ፊት ራሳችንን እናዋርድ ዘንድ ምን እንል ዘንድ? ራሳችንን እናዋርድ ዘንድ ከርሱ የቀናውን መንገድ ለማን? ለኛና ለልጆቻችን ብቻ መሰላችሁ? ለንብረታችንም ሁሉ እንለምን ዘንድ በዚያ በሐዋ ወንዝ አጠገብ ምን አደረኩ አለ? ጾም አወጅኩ አለ። ገርማል። የንጉሱን እርዳታ አልፈልግም ካለ በኋላ ደግሞ እርዳታ እኮ ሊያስፈልገኝ ይችላል ብሎ ሲያስብ ንጉሱን መልሶ ማናገር ምን አልኩ ነው? አፍሬ ነበረ ይላል። ያፈረ ጊዜ ምን አደረገ? ህዝቡን ሰበሰበና በሉ እንግዲህ እርዳታ ከሰማይ እርዳታ እንጠይቅ አለና ጾም አወጀ። እና ቁጥር 23 ላይ እንደዚህ አለ። ስለዚህ ነገር ምን አለን? ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን አለ። ስለዚህ ነገር ጾምን። ስለየቱ ነገር? በመንገድ ላይ ስለ ልጆቻችን፣ ስለኛ፣ ስለ ንብረታችን ጾምን፣ ወደ እግዚአብሔር ለመንን፣ እሱም ተለመነን። እሱ ይለመናችሁ። ተለመነን። ስለዚህ ትልልቅ መንፈሳዊ እርዳታዎች በጾም በኩል እንደመጡ እናገኛለን መጽሐፍ ቅዱስ ላይ። የአስቴር መጽሐፍ ታሪክ ትዝ አላችሁ? በጣም ከባድ እኮ ነበር። እስራኤል ከምድር ገጽ ላይ ተፈርሟል፣ አልቋል፣ ማተሙ ተመቷል እንድትጠፋ። መጨረሻ ምንድነው ያደረገችው? እኔም ጾማለሁ አለች። በጣም የ3 ቀን ጾም ነው። ከውሃም ነው የጾሙት፣ ከምግብ ነው የጾሙት፣ ከሁለቱም ነው የጾሙት። ለ3 ቀን ነው የጾሙት። እንስሶችን ሁሉ ነው ያጾሙት። በአጠቃላይ እስራኤላዊ ሁሉ እንዲጾም ነው የታዘዘው። አስቴርም በሞትም ደሞ ልሙት ብላ ህግ ጥሳ ልትገባ ነው። ትዝ አላችሁ? ንግስት አስቴር በጣም በቁርስ መፈተን ካለባት እሷ ነበረች መፈተን ያለባት። በብፌ ይመስለኛል ጧት የሚቀበሏት። 3 ቀን የእግዚአብሔር እርዳታ ተገለጠ። ለዛ ነው ነገሩ የተገለበጠው።
ራሳቸውን በእግዚአብሔር ፊት እርዳታ ፍለጋ በጾም ስላዋረዱ ነው። ይሄን መንፈስ በግልና በቤተክርስቲያን ያብዛልን እና በጾም የእግዚአብሔር መለኮታዊ እርዳታ ሁለተኛ የጾም በረከት መለኮታዊ ጉብኝት ደስ ይሉኛል እኮ ያንዳንዱ ከባድ ነገሮች ናቸው ደግሞ በጣም አስፈላጊ ነገሮች ናቸው መለኮታዊ ጉብኝትን እናገኛለን ሐና ተዛለቻችሁ ባሏ በስንት አመቷ ሞተ በ70 አመት እሷ ቤተ መቅደስ ለስንት አመት ቆየች ለ14 አመት ምን ያረጋች ሉቃስ 2:36 በጾምና በጸሎት ሌሊትና ቀን ያገለገለች እንደዚህ አይነት ወንድሞችና እህቶች ቤተክርስቲያን ይብዙላት በጾም ያገለገለች በጾም ማገልገል አገልግሎት ምንድነው ጾም የሚል ወንድም አገልግሎትሽ ምንድነው መጾም መጸለይ እና ምን እንደሆነ ታውቃላችሁ በመጨረሻ ሰዓት ልክ የእግዚአብሔር ጉብኝት ሲመጣ ሉቃስ 2:38 ላይ በዛይ ሰዓት ቀርባ እግዚአብሔርን አመሰገነች እንዴት የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ተናገር ነበር ስለ ኢየሱስ የኢየሩሳሌም ቤዛ የሰሞኑ ቃል የኢየሩሳሌም ቤዛ ኢየሱስ የኢየሩሳሌም ቤዛ መጥቷል ይሄን መለኮታዊ ጉብኝት ይሄን የሚያክል ዓለምን የሚያድን የዓለም ቤዛ ኢየሱስ አየችው አቀፈችው 14 አመት ግን በጸሎትና በጾም ትጮህ ነበር መለኮታዊ ጉብኝት ሲመጣ ተገናኘች በቃ መንፈሳዊ ታድሶ በጣም እንፈልጋለን ለግላችንም እንፈልጋለን ለቤተሰባችንም እንፈልጋለን ለልጆቻችንም እንፈልጋለን ለቤተክርስቲያንም እንፈልጋለን ይሄን ጥቅስ እንወደዋለን ኢሳይያስ 58 ቁጥር 12ን በቃላችን እናውቀዋለን ከድሮ ጀምሮ እንደዚህ ይላል ከድሮ ዘመን የፈረሱት ስፍራዎች ይሰራሉ የብዙ ትውልድ መሰረት ይታነጻል አንተም ሰባራው ጠጋኝ የመኖሪያ መንገድ አዳሽ ትባላለህ የሚለው ተወዱታላችሁ አይደል ይሄ ስለ ጾም ነው የተነገረው ታውቃላችሁ ገንጥለን ስለምናነበው ነው እንጂ ዓላማው ትክክል የሆነ ጾም ከጾምክ የእግዚአብሔር አፌን ተናግሯል የሚለው ማለት ነው ከጾምክ ከድሮ ዘመን ጀምሮ የፈረሱ ስፍራዎች ይሰራሉ ከድሮ ጀምሮ ዘመን ያስቆጠሩ ፍርስራሾች ይሰራሉ ፍርስራሾች አይደለም የሚሰሩት ለትውልድ ደግሞ መሰረት ትጥላለህ ትውልድ ይታነጻል አንተ ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ እንዴት ከሆነ እግዚአብሔር የሚወደውን ጾም እየጾምክ ከሆነ በዘመናቸው ትልልቅ መንፈሳዊ ታድሶ ያመጡ የመጽሐፍ ቅዱስ ሰዎች የጾም ሰዎች ነበሩ ሙሴ በተራራ ላይ ለ40 ቀን ጾሟል ኤልያስ ለ40 ቀን በኮሬብ ተራራ ጾሟል ዳንኤል 21 ቀን ጾሟል አስቴርና ሕዝቧ 3 ቀን ጾሟል ዳዊት ጾሟል እዝራ ጾሟል ነህምያ ጾሟል መጥምቁ ዮሐንስ ጾሟል ጳውሎስ ጾሟል ብዙ ጊዜ ሐና ጾማለች ቆርኔሌዎስ ጾሟል ኢየሱስም ጾሟል የግል የቤተሰብ የቤተክርስቲያን የሀገር ታድሶ የመለኮታዊ ጉብኝት ይውላችሁ አንዳንዱ ነገር ጾም ይፈልጋል እኔ አንድ ጊዜ እንደዚህ አይነት ጾም መጾም ጀምሬ ነበር ማቴዎስ 17:21 ላይ ያለው አይነት ማለት ነው ምን ይላል መሰላችሁ ይህ አይነት ግን ይላል አልወጣ አላቸው አጋንንቱ አይደል ኢየሱስ ተራራ ላይ ነበር ሶስቱን ይዞ ዘጠኙ ታች ነበሩ ሲወርዱ ይከራከራሉ ከዛ ሰውየው መጣና ልጄን አመጣው አጋንንት እንዲያወጡ ለደቀ መዛሙርቱ ሰጠዋቸው ግን ደግሞ ማውጣት አልቻሉም ከዛ አጋንንቱን አወጣ ከዛ ጠየቁትኛ ልናወጣ ያልቻልነው ደግሞ ስለምንድነው ሲሉት እንደዚህ አላቸው ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይህ አይነት የሚባል አለ አንዳንድ ይህ አይነት የሚባል
ተግዳሮት አለ። ይህ አይነት የብዙ ትውልድ መሰረት ይታነጻል። ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ። መለኮታዊ ጉብኝት። ሶስተኛ መለኮታዊ ምሪት ምንቀበልበት። ይህን በተመለከተ በጣም በርካታ መጽሐፍ ቅዱሳዊ ክፍሎች አሉ። እኔ አንድ ሁለቱን ብቻ በጥቂቱ ላንሳ ካለን ጊዜ አንፃር። ሐዋርያት ሥራ ምዕራፍ 13 ላይ የአንጾኪያ ቤተክርስቲያን ነቢያትና መምህራን ነበሯት ይላል። ከዛ እነሱም በርናባስ፣ ጌኔር የተባለው ስምዖን፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮዶስ ባለሟል ምናሴ፣ ሳኦል ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ መጣ። በርናባስና ሳኦልን ለጠራቸው ሥራ ለዩልኝ አለ። እሺ አሉና ከለዩ በኋላ በዚያ ጊዜ ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው። መጀመሪያም እየጾሙ ነበር። ለዩን ከተባሉ በኋላ ይጾማሉ። እነሱም ደግሞ ሄደው ሌላ ከተማ ሽማግሌዎቹን እዚሁ ምዕራፍ ላይ ደግሞ ሲሾሙ ጾመው ጸልየው ነው የሚሾሙት። እና ይኸውላችሁ ሚሽነሪ መላክ ስትፈልግ የአንጾኪያ ቤተክርስቲያን አሁን እኛ ምንድነው የምናደርገው? ማስታወቂያ እናወጣለን፣ ኮሚቴ እናዋቅራለን፣ ኢንተርቪው እናደርጋለን። በቃ ወይም ደግሞ አይን ውስጥ የሚገባ ሰው እንፈልጋለን። እኔ አሁን ለምሳሌ እዚህ ጋር ወደ 5 ነው 4 ሰዎች አሉ። እኔ ምረጥ ብትሉኝ ምናሴን ነው የምመርጠው። ምናሴን አትመርጡትም? ምክንያቱም ምናሴ ማን ነው? የአራተኛው ክፍል ገዢ የሄሮዶስ ባለሟል ምናሴ። የረጅም እኮ ነው ስሙ። ኔትወርኩ ራሱ በቂ ነው። ሄሮዶስ ጋር ሰተት ብለህ ትገባለህ። በቃ ባለሟሉን ሚሽነሪ አርጋት ልከውም እንዴ? ይኸውላችሁ የሚጾም ሰው በእግዚአብሔር ፊት ምሪትን የሚጠይቅ ሰው በምናሴ አይሸወድም። ጳውሎስንማ ሳኦልንማ አትመርጡትም። አዲስ ክርስቲያን ነው። ምዕራፍ 9 ላይ ጌታን የተቀበለ የቀደመ ታሪኩ እንደሚያስረዳው ቤተክርስቲያንን አሳዳጅ ነው። ገና በቂ ተቀባይነት ያገኝ አልነበረም ሳኦል ራሱ። ይኸውላችሁ ወሳኝ ነገር ከፊት ለፊታችሁ ያላችሁ ወንድሞችና እህቶች ጾም አውጁ። የሥራ ምርጫ፣ የትዳር ምርጫ፣ የትምህርት ምርጫ ለማድረግ የተዘጋጃችሁ ያላችሁ ሰዎች የአገልግሎት ምርጫ ለማድረግ የተለያየ ምርጫ ከማድረጋችን በፊት ነህምያ ግንቡን ሰርቶ የጨረሰው በነገራችን ላይ እኔ ማምነው ምዕራፋን ቁጥር 4 ላይ ነው። ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀን አዝን ነበር፣ የሰማይ አምላክ ፊት እጾምና ጸልይ ነበር። እዛ ነው የጨረሰው። በቃ በ52 ቀን ግንብ ተሰርቶ አያልቅም። ይኸውላችሁ መንፈሳዊ ዓለም ላይ ጨርሶ የመጣ ሰው ነው ሰውየው። ጮሆ የመጣ ሰው ነው። በጾም የጮኸ ሰው ነው። በጸሎት የጮኸ ሰው ነው። አያችሁ የጳውሎስ ራሱ የአገልግሎቱ ስኬት ሐዋርያት ሥራ ምዕራፍ 9 ቁጥር 9 ላይ ነው። እኔ ብዬ ማምነው ምን አደረገ? 3 ቀን ሙሉ አልበላም አልጠጣም። የውሃና የምግብ ጾም ነው የጾመው ለ3 ቀን አገልግሎት ከመጀመሩ በፊት ጳውሎስ። ስለዚህ መለኮታዊ ምሪት እንቀበላለን። ሌላ የጾም በረከት ዛሬ ማነሳው አራተኛ ፈውስ። ኢሳይያስ 58 ቁጥር 8 ላይ በዚያ ጊዜ ብርሃን እንደ ንጋት ይበራል፣ ፈውስም ፈጥኖ ምን ይላል? ይበቅላል። በጾም ውስጥ በጣም ብዙ ፈውሶች አሉ። የሥጋ ነው የምላችሁ። ሰውነታችን በጾም ጊዜ ራሱን የማደስ ተፈጥሯዊ ስርዓት እንዳለው በጣም ብዙ ማረጋገጫዎች አሉ። ቅድም እንዳልኳችሁ ነው። መርዛማ ነገሮች የሚወጡበትና ስራ ያቆሙ የሰውነት ክፍሎች ራሱ መነቃቃት የሚጀምሩበት ተፈጥሯዊ ስርዓት እንዳለ በጾም ውስጥ ሳይንስን የሚያጠኑ ባዮሎጂ የሚያጠኑ ሰዎች ራሱ ይነግሩናል።
አንድ ሰው እንደዚህ ይላል እንስሳ ራሱ ሲታመም ተደብቆ ይተኛል እኛንም በግድ ጎትተን ምግብ የምንሰጠው ይላል በጾም ስርዓት ውስጥ በጣም ብዙ ምስክርነቶች አሉ አንድ እግዚአብሔር ሰው ሲመሰክር ሰምቻለሁ አንድ መጽሐፍ አለ የፍራንክሊን ሆል መጽሐፍ the atomic power with god fasting የሚል ጾም ማለት የድማሚት ነው የእግዚአብሔር ድማሚት እና እሱን መጽሐፍ ካነበብኩ በኋላ 21 ቀን የውሃ ጾም ማለት ያው ግልጽ ነው አይደል ውሃ እየጠጡ መቆየት ማለት ነው ጾምኩኝ ይሄን ሲመሰክር 40 ዓመት አልፎታል በዛ ጊዜ ከፍተኛ የሆነ የጋንግሪንና የአስም በሽታ ነበረብኝ ከአንድ ቀን ጾም በኋላ ተፈወስኩኝ ይሄው 40 ዓመት ሆኖኛል ብሎ ይመሰክራል ምክንያቱም የእግዚአብሔር አፍ ይሄንን ተናግሯል ምን ብሎ ፈውስ ፈጥኖ ይበቅላል ይላል ፈውስ ፈጥኖ ይበቅላል እኔ መጨረሻ አንድ ምስክርነት ልመስክርላችሁና ልጨርስ የጾም ትምህርት በቤተ ክርስቲያን እንማር ነበር ባለፈው ጊዜ ይሄንኑ ትምህርት ማለት ነው ትንሽ ዘርዘር ይላል ግን ይሄው ነው በቃ ሌላ ምንም የቀረባችሁ ነገር ያለ አይመስልኝም እና እንዴት እህታችን እኛ እንደዛ ችግር ያለባት አይመስለንም ነበር እሷ ለካ በጣም የቆየ የሽንት ፊኛ ችግር አለባት በጣም በጭንቅ ነው ሽንት የምትሸነው በጣም ነው የምትሰቃየው እቺት ደግሞ በከተማችን ውስጥ የታወቀ ሐኪም ቤት ሆስፒታል የዛ ሐላፊ ናት ስለዚህ ሜዲካሉን አለበለም ታቋለች አንዳንድ ጊዜ ደግሞ ይሄ ሜዲካሉን እንትን አለማወቅ ራሱ ይሻላል መሰለኝ የሚያውቁ ሰዎች በጣም ነው የሚጨናነቁት እና ትጨነቃለች ይሄ ነገር ተለውጦ ወደ እንትን ይሆንብኝ እንዴ ይሄ ነገር እንደዚህ ይሆነ እንዴ ምክንያቱም ለረጅም ጊዜ ነው የምትሰቃየው እኛ አናውቅም ያንን ከዛ የ21 ቀን እሷ የ1 ቀን የ24 ሰዓት ጾም የሚባለው ነው የጾመችው በቀን አንዴ ትበላለች ማታ ላይ ከዛ በ24 ሰዓት ትበላለች የ24 ሰዓት ጾመች ለ21 ቀን ጾመች ስትመሰክርልን ነው ይሄን ትምህርት ከተማረን በኋላ ወጣ የመሰከረችውን ነው መነግራችሁ 21ኛው ቀን ላይ ለሊት ተነሳው አለች ለሊት ተነሳውና ሽንት ቤት ሄጄ ልክ እንደዋሽ ይያለ በህይወቴ ለመጀመሪያ ጊዜ አለች የፈውስ ኃይል አለፋለች በውስጥ ልክ በ21ኛው ቀን እቺህት እንዳልኳችሁ የህክምና አካባቢ በጣም ቅርብ ስለሆነች ለመመስከር ቶሎ አልደፈረችም ለኔም አልነገረችኝም ቶሎ አልመጣችም ቆይታ ይሄን ስታጣራ ስታረጋግጥ ቆይታ አመት ሊሞላው ሲል መጣች ጌታ እኮ እንደዚህ ያረጋልኝ አያችሁ መለኮታዊ ፈውስ ያልፋል ስለዚህ ምን እናድርግ 3-4 ደቂቃ ስላለኝ ምን እናድርግ የሚለው ልናገርና ልጨርስ አንደኛ ጊዜ እንወስን በጣም ፕራክቲካል ተግባራዊ ነገር እንግዲህ ወደኔ መጮህ እንግዲህ ተግባራዊ ነው ማለት እግዚአብሔር የሚገርመው መጮህን ሰጥቶ ማረግን ነው የወሰደው አይደል እኔም አደርጋለሁ አዲስ ከባዱን ወስዶ ቀላሉን ነው መጮህ መቼም የሚከብደው ይላል እና ምን እናድርግ ጊዜ እንወስን 24 ሰዓት ይሻላል 18 ሰዓት ይሻላል ግማሽ ቀን ለመጀመሪያ ጊዜ ለ3 ቀን ይሻላል ለ7 ቀን ይሻላል ለ21 ቀን ይሻላል ለ40 ቀን ይሻላል ግን እኔ የምመክራችሁ ከትንሽ ጀምሩ ዛሬ ስለ ጾም ተብረናል ብላችሁ የ40 ቀን እንዳታውጁ ምክንያቱም ሰውነታችን በጣም ቁርስ ምሳ አራት ለአመታት ሳናቁፍታን ፎርሽ በቃ ቁርስ ምሳ አራት ቁርስ መሃል ላይ ሻይ ሰዓትም ያለው አለ እንትንም አለ ሪፍሬሽመንት ምናምን ይላል እና ከዛ በአንድ ወጣችሁ 40 ቀን ሳትሉ ቢያንስ በ24 ሰዓት ወይም በ2 ቀን ወይ በ3 ቀን ጾም መጀመር ጥሩ ነው አንደኛ ሁለተኛ የተለያየ የጤና ችግር ካለባችሁ የህክምናውን ሁኔታ እርግፍ አርጋችሁ ወዲያው እንዳትተው ሐኪም ማማከር ካለባችሁ አማክሩ መድኃኒት የምትወስዱ ከሆነ ግን በጣም በእርግጠኝነት እግዚአብሔር በዚህ ውስጥ ፈውስን አስቀምጧል ሶስተኛ ለጾማችን ዓላማ እናስቀምጥ
ኢሳይያስ 58ን መውሰድ እንችላለን። ከዛ ውስጥ ዓላማ ማውጣት እንችላለን። መንፈስ ቅዱስ የሚሰጠንን ዓላማ ይዘን መነሳት እንችላለን። ስለዚህ ዓላማ ይኖረው ጾም። አራተኛ ከምግብና ከውሃ የምትርቁ ከሆነ 3 ቀን ብቻ፣ ከዛ በላይ አደገኛ ነው። አምስተኛ በጾም ጊዜ በተለይ ደግሞ ረዘም ያለ ጾም ስንጾም ውሃ መጠጣት ጥሩ ነው። ምክንያቱም ቅድም እንዳልኳችሁ ነው ሰውነታችን የማጣራት ስርዓት ውስጥ ስለሚገባ ውሃ ይፈልጋል። አንዳንድ ሰው በቀን 4ም 5ም እስከ 8ም ብርጭቆ 3ም የሚል አለ። ብቻ እንደዛ ያረግን መቆየት እንችላለን በምንጾምበት ጊዜ። ስድስተኛ በጣም ስሙኝ ይሄንን ለቃላችን ታማኝ ነው። ሰውነታችን ስለለመደ ለምሳሌ ቁርስ መብላት የለመድነው 2 ሰዓት ከሆነ ጧት 2 ሰዓት ላይ ልክ 2 ሰዓት ላይ አይምሮአችን ተፈጥሯዊ አላርም አለው ታውቃላችሁ አይደል? ልክ 2 ሰዓት ላይ መራብ እንደሚጀምራችሁ ታውቃላችሁ። 2 ሰዓት ላይ መብላት ከለመዳችሁ 2 ሰዓት ላይ ይደውላል ማለት ነው። ተፈጥሯዊ ነው። ይደውላል። ምንድነው የሚለው? ለጨጓራ መልእክት ያስተላልፋል። ቋንጣ ፍርፍር እየመጣ ስለሆነ ጋስትሪክ ጁስ አመንጭ ብሎ ይነግሯል። እና የዛን ጊዜ ነው የሚላወሰው ሰውነ ሆዴ ተላወሰ የምትሉት ማለት ነው። ስለዚህ ስትጦሙ የሚዋጋችሁ ሰይጣን ብቻ ሳይሆን ጋስትሪክ ጁስም ነው ማለት ነው። ሰውነታችን ያቅበጠብጠናል፣ ያቅለሸልሸናል፣ ያቁነጠንጠናል። የራስ ምታት ስሜት ግድ የለም ቃላችንን ጠብቀን እንለፋት። ያችን ካለፍን በኋላ ኖርማል እየሆነ ይመጣል አይደል? መጀመሪያ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን ስትጾሙ እየለመዳችሁ ትሄዳላችሁ። ስለዚህ ለቃላችን ታማኝ እንሁን። ረዘም ያለ ጾም ለምትጾሙ ወደፊት ጾም ስትፈቱ በቅባት በበዛው ዶሮ የብዙ ኢትዮጵያዊ ጾም ሲፈሰግ ጾመ ልጓሙን ነው ራሱ የምንለው እኮ በባህላችን ልጓም እና ልክ ልጓሙ ሲለቀን ወደ ዶሮ ቅባት ውስጥ እንዳንገባ ብዙ የጤና መቃወስ እንዳይደርስብን ምንም ከእህል ጋር እልህ መጋባት አያስፈልግም። ቀስ እያሉ ለስለስ ያሉ ነገሮች እየወሰዱ ያ ይሄ ማለት 24 ሰዓት ለሚጾም ሰው ምንም አይደለም። እሱም እንትን ያስፈልገዋል። ግን ረዘም ላለ 3 ቀን 7 ቀን እዚህ ቤተክርስቲያን አሁን እንደዛ የሚጀመር ይመስለኛል። እስቲ 7 ቀን እንጾም። እስቲ ተሰብስበን ጌታን ፊቱን እንፈልግ። እስቲ ራሳችንን እናዋርድ። እስቲ ምሪት እንጠይቅ። እስቲ ፈውስ ይለፍ በህይወቴ እያሉ የሚጾሙ እህቶችና ወንድሞች ስለሚበዙ ለዛ ነው የመጨረሻውን ምክር የጨመርኩት። ጌታ ኢየሱስ ይባርካችሁ።